ዩቲዩብ የተለየ ኤአይ ይዞ መጥቷል። ይህ ኤአይ ከሌሎቹ ኤአይ በምን ይለያል ምንድነው የሚለውን በዚህ ቪዲዮ የማሳያችሁ ይሆናል። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ላይክ አድርጋችሁ እንድትጀምሩልኝ እያልኩ ቀጥታ ዘራስኩላችሁ መረጃ ነው የማልፈው። ይህንን ኤአይ የምናገኘው ዩቲዩብ ስቱዲዮ ውስጥ ነው። የራሱ የዩቲዩብ ኤአይ ነው፣ የጀሚና ኤአይ ማለት ነው። እንግዲህ ስለ ቻናላችን አጠቃላይ ሁኔታ መረጃ የሚሰጠን እንዲሁም ደግሞ ወደፊት ስለምንሰራቸው ቪዲዮዎች እያንዳንዱን ነገር እንዴት እንደምንጠቀምበት የማሳያችሁ ይሆናል ማለት ነው። እንግዲህ ወደ ዩቲዩብ ስቱዲዮአችሁ ስትገቡ እዚህ ቦታ ላይ የጀሚናይ ምልክት ታገኛላችሁ። አስክ ስቱዲዮ ይባላል ኤአይ ስም ማለት ነው። ስለዚህ እሱን አንድ ጊዜ ክሊክ ስታደርጉበት እዚህ ቦታ ላይ ዝርዝር መረጃ ታገኛላችሁ ማለት ነው። የመጀመሪያው እንግዲህ ሀውቱ ነው። እንግዲህ የምትጠይቁት ካለ ጥያቄ እዚህ ቦታ ላይ ሀውቱ የሚል አለው። እንዲሁም ደግሞ ስለ ቻናላችን ኮሜንት አጠቃላይ ሰመራይዝ የሚያደርግልን አለው። ሰጀስት ኒው ቪዲዮ የምንሰራ ከሆነ ደግሞ አዳዲስ ቪዲዮዎችን የምንሰራ ከሆነ እሱ ምን ያደርገናል? ሰጀስት ያደርገናል። እንዲሁም ደግሞ አጠቃላይ ስለ ቻናላችን ፐርፎርማንስ የቻናላችን ሁኔታ ይገመግምልናል ማለት ነው። ቻናላችን እንዲሁም ደግሞ ሞር ስትሉት ብዙ ነገሮችን እዚህ ቦታ ላይ ያመጣላችኋል። በጣም ከገረመኝና ከጠቀመኝ እኔ ልንገራችሁ። ሪፋይን ማይ ቪዲዮ ታይትል ነው። ለቪዲዮአችሁ ታይትል የናንተ ኦዲየንሶችን የማይስብ ከሆነ እዚህ ቦታ ላይ ሚስብ አድርጋችሁ እንድትጠቀሙ የሚያደርጋችሁ ነው። ሪፋይን ስትሉት 4-5 ታይትሎችን አሳጥሮ ሊሆን ይችላል ወይም ደግሞ ቻናል ኦዲየንሱን ሊስብ የሚችል አድርጎ ይሰጣችኋል ማለት ነው። እንደምትመለከቱት ለምሳሌ እኔ ሪሰንት ከሰራሁት ውስጥ ሪፋይን ልበለው፣ ሪፋይን ማይ ቪዲዮ ታይትል ልበለው። እዚህ ቦታ ላይ ሪፋይን ስትሉት በቅርብ የሰራችሁትም ምን ያደርግላችኋል? ሪፋይን አድርጎ 3-4 ታይትሎችን ይሰጣችኋል ማለት ነው። እንደምትመለከቱት አሁን ቪዲዮ ስታዩ ምናምን የሚል እዚህ ቦታ ላይ ማወቅ ያለባችሁ መረዳት ያለባችሁ ብያለሁ እኔ። እሱ ምን አድርጎ እንዳመጣልኝ እንደምትመለከቱት ላሳያችሁ። ማንኛውም የዩቲዩብ ቪዲዮ በአማርኛ ለመረዳት ይህን ይጠቀሙ ይላል። እንደምትመለከቱት ኦፕሽን 1 ኦፕሽን 2 ብሎ ያለውን ጋፕ ወይም ደግሞ ብዙዎችን ይስባል ብሎ የሚያስበውን ለእናንተ ታይትል ይሰጣችኋል። እንደምትመለከቱት ብዙዎች የማያውቁት የዩቲዩብ ሚስጥራዊ ሴቲንግ ብሎ። ስለዚህ አሁን ይሄ በጣም አሪፍ ነው። ይሄ ሁለተኛው ኦፕሽን 3 ደግሞ አክሽን ኦሪየንትድ የሆነ ነው። ደግሞ እንደምትመለከቱት ዩቲዩብ ቪዲዮዎችን በፍጥነት ለመረዳት ብሎ እዚህ ቦታ ላይ ያመጣልኛል። ስለዚህ ከኒ ታይትል ጋር የኒ ታይትል እንደምትመለከቱት በጣም የተንቀረፈፈ ታይትል ነው እንደምትመለከቱት። ስለዚህ ዩቲዩብ አሁን ላይ የሰጠኝ ታይትል ግን በጣም ጠቃሚ የሆነ ታይትል ነው ማለት ነው። ስለዚህ እኛውን ብትጠቀም የተሻለ ነው ማለት ነው። እንዲሁም ደግሞ አጠቃላይ ስለ ቪዲዮአችሁ እዚህ ላይ ይችን ፕላስ ምልክቷን ስትጫኑ ቪዲዮአችሁ ምን ያደርገዋል? ሙሉ ቪዲዮአችሁን እዚህ ቦታ ላይ ይዘረዝርላችኋል ማለት ነው። ቪዲዮዎቻችሁ ይዘረዘራሉ። ከሌለ ለምሳሌ እኔ ቴሌግራም ብዬ ስለ ቴሌግራም የሰራው ካለኝ ቴሌግራም ብዬ ቴሌግራም አልኩት። እዚህ ጋር ስለ ቴሌግራም የሰራው ካለ ስለ ቴሌግራም ያሉ ቪዲዮዎች መገምገም የምፈልገው ካለ እዚህ ቦታ ላይ ሰማራይዝ ዳርግልኝ ሊሆን ይችላል፣ ፊድባክ ስጠኝ ሊሆን ይችላል። ስለዚህ እዚህ ቦታ ላይ ገብቼ ምን አደርገዋለሁ ማለት ነው፣ አንዱን ቪዲዮ መርጬ ማለት ነው ምን ማድረግ እችላለሁ። እዚህ ቦታ ላይ አንድ ስለ ቴሌግራም የሰራሁት ቪዲዮ ሰርቼ ሰማራይዝ ዳርግልኝ ሊሆን ይችላል። እዚህ ቦታ ላይ ለምሳሌ ሰማራይዝድ አድርገው ብለው ይሄን ቪዲዮ ሰማራይዝድ አድርጎ ምን ያህል ኮሜንት እንደተሰጠው እያንዳንዱን ነገር ስለዚህ ቪዲዮ ምን ያደርግልኛል ማለት ነው፣ ሰማራይዝድ አድርጎ ቪዲዮን ይሰጠኛል። በአማርኛም ከፈለጋችሁ በፈለጋችሁት ነው የሚሰራው። እንደምትመለከቱት ይሄን ቪዲዮ ሰማራይዝድ አድርጎልኛል ማለት የተሰጡ ኮሜንቶችን ውስጥ ላይ ያሉትን ስለ ኪዋይሲ ስለምን እንደተሰራ ቪዲዮን አጠቃላይ ገምግምልኝ ብለው ሙሉ እንደምትመለከቱት 20 ኮሜንቶች እንደተሰጡ እዚህ ቦታ ላይ እዚህ ቪዲዮ ላይ ማለት ነው 20 ኮሜንቶች አሉ ምናምን ብሎ አቀረበልኝ ማለት ነው። ስለዚህ ይሄ የኤአይ ማለት ነው ስለ ቻናላችን አጠቃላይ ነገር ምን ይለናል ይነግረናል ማለት ነው። ስለዚህ አሁን ለምሳሌ እኔ ሰጀስትድ ኒው ቪዲዮ አይዲያ ብለው እዚህ ቦታ ላይ አልኩት። አሁን እንደምትመለከቱት ደግሞ ወደፊት ስለምሰራቸው ቪዲዮዎች የኔን ቻናል እስካሁን ድረስ የለቀቋቸውን ቪዲዮዎች አይቶ ምን ያደርግልኛል ወደፊት ስለምሰራቸው በዚህ ብሰራ ጥሩ ነው ብሎ ምን ይለኛል ማለት ነው። እንደምትመለከቱት ይነግረኛል ማለት ነው። በቀላሉ መረጃዎችን የምንፈልግ ነው የማጥፋት ምናምን እነዚህ ከኢሜል ጋር የተያያዘ ምን ብሎኛል ማለት ነው አሰራር እንዲሰራ እዚህ ቦታ ላይ እንደምትመለከቱት እነዚህን የምሰራቸውን ሰጀስት አድርጎኛል ማለት ነው። እንደምትመለከቱት 2026 በፍጥነት 5 ኤክስኤል ሚስጥራዊ ብሎ እዚህ ቦታ ላይ ያስቀመጠልኛል ማለት ነው። እነዚህን የምሰራቸውን ነገሮች ምን ያደርግልኛል ማለት ነው ሞርም ብለው ይጨምርልኛል ማለት ነው። እዚህ ቦታ ላይ እንደምትለው ቴል ሚ ሞር እንግዲህ እንደምትመለከቱት እዚህ ቪዲዮ እዚህ ቻናል ላይ ቢለቀቁ ጥሩ ናቸው ያላቸውን
ምን ያደርግልኛል? ታይትሎች ይሰጠኛል ማለት ነው። እነዚህ እንደምትመለከቱት አሁንም ቴል ሚ ሞር እያልኩኝ ብዙ ቪዲዮዎችን የምሰራ ከሆነ ከነዚህ ታይትሎች በአንዱ ብሰራ ኦዲየንስ ኦልሬዲ ስላወቃቸው፣ ስለዚህ በዚህ መልኩ ይሰጠኛል ታይትሎችን ማለት ነው። ስለዚህ ይሄ ሴቲንግ እንግዲህ የተሻለ የምንለው ሴቲንግ ወይም ደግሞ ኤአይ ፕላትፎርም ነው። ስለዚህ ልንጠቀምበት ግድ ይለናል ማለት ነው። በጣም እኔ ወድጀዋለሁኝ። በተለይ ታይትሎችን ሪፋይን ማድረግ እንዲሁም ደግሞ አጠቃላይ የቻናላችሁን ፐርፎርማንስ አጠቃላይ እንደምትመለከቱ ቻናል ፐርፎርማንስ ቻናላችሁ ላይ ያለውን ምን ያህል እንደታዩ፣ ለምሳሌ እኔ ቻናል አሁን በዚህ በ28 ቀን ውስጥ አናሊሲሱ አለ። አናሊሲሱን ማየት ትችላላችሁ። እዚህ ላይ ደግሞ ሞር ቻናላቸው ላይ የታዩ ታይም አጠቃላይ የታየው 100% 70 ሰብስክራይበር አንጥቷል እንደምትመለከቱት ኦልሞስት። ነገር ግን ይሄ በቂ አይደለም። 4000 ምናምን ቪው ታይቷል። ይሄ በጣም የወረደ ነው። ዶላር እንደምትመለከቱት በጣም ወርዷል ማለት ከ3 ወር ከ4 ወር በላይ አልለቀቁበትም። እንግዲህ ድራይቪንግ ግሮዝ ሊያደርጉ የሚችሉ ሊጨምሩ የሚችሉ እነዚህን ብትጠቀም ኢንጌጅመንቱ ከፍ ሊል የሚችለው ብሎ እዚህ ቦታ ላይ እያንዳንዱን መረጃ ይሰጠኛል ማለት ነው። እንደምትመለከቱት ይሄን ብታረግ ከዚህ እስከዚህ ድረስ ቪው ይጨምራል፣ ቶፕ ቪዲዮ የታዩ ፔሪዮዶቹ የታዩት እያንዳንዱ እያለ አጠቃላይ ኢንጌጅመንቱን ይነግረኛል ማለት ነው። ስለዚህ ይሄ በጣም አሪፍ ነው ብዬ ለእናንተ ሪከመንድ አድርጋችኋለሁ። ተጠቀሙበት። ምናልባት አዳዲስ ነገር እንዲሰራላችሁ የምትፈልጉት ካለ ደግሞ ኮሜንት ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ